ከማንም በላይ ለማንበብ እሞክራለሁ። ሁሉ ጊዜ ላይብረሪ ገባለሁ። አስተማሪው ሲያስተምር ክላስ ገባለሁ። እንደውም ከፊት ለፊት ለመቀመጥ እሞክራለሁ። አላረፍድም። ነገር ግን ውጤቴ ያን ያክል አይደለም። እንደውም ክላስ የማይገቡ ልጆች የሚቀሩ አንዳንዴ አልፎ አልፎ ብቻ የሚመጡ ተማሪዎች ከእኔ በላይ ውጤት እያመጡ ተቸግሬያለሁ። ታዲያ ምንድነው የኔ ውጤት ወደ ታይ መውረድ የሌሎቹ ደግሞ ውጤት እንደዚህ ከኔ በላይ ማምጣት ሚስጥሩ ምንድነው? ስለዚህ በደንብ ማንበብ፣ ፊት ለፊት ከአስተማሪ ሲያስተምር መቀመጥ፣ ሰዓት አክብሮ መምጣት፣ ክላስ አለመቅረት፣ እነኚህ በሙሉ ውጤቴን እንዳሻሽል ካላገዙኝ ታዲያ እኔም እንደሌሎቹ አንዳንዴ ብቻ እየቀረው በመጣ ውጤቴ ይሻሻል ይሆን የምትሉ ተማሪዎች እንዳላችሁና የዚህ ችግር ሰለባ የሆናችሁ አንዳንድ ተማሪዎች እንዳላችሁ አልጠራጠርም። ውድ የቻናላችን ተከታታዮች እንግዲህ ሁል ጊዜ ከፊት ለፊት መቀመጥ፣ ክላስ አለመቅረት፣ አስተማሪን ለማዳመጥ መሞከር፣ ላይብረሪ እንቅልፍ እያዳፋን ማንበብ፣ ቤት ውስጥ እግራችንን ውሃ ውስጥ ዘፍዝፎ ማንበብ ብቻ ጥሩ ውጤት ለማምጣት በቂ ላይሆን ይችላል ማለት ነው። ስለዚህ ይሄ በቂ ካልሆነ ትክክለኛው ሚስጥር ምንድነው ለምትሉ አንድ ሚስጥር ሾክ ልላችሁ መጥቻለሁ ማለት ነው። ወደ ቻናላችን ተከታታዮች ለዚህ ቻናል አዲስ ከሆናችሁ ቪዲዮአችን ጠቃሚ እንደሆነ ምንም ጥርጥር ስለሌለን ቻናላችንን ሰብስክራይብ በማድረግ ያበረታቱን። የዚህ ቻናል ቤተሰብ የሆናችሁ ሁልጊዜም ጥሩ ቪዲዮ ስንሰራ እንዲደርሳችሁ የደውሏን ምልክት በመንካት ቪዲዮአችንን ላይክ በማድረግ ሌሎች ጓደኞቻችሁ በተለያየ ዩኒቨርሲቲ ያሉ እንዲደርሳቸው ይህንን ቪዲዮ ሼር በማድረግ እንድታበረታቱን በአክብሮት እንጠይቃለን። ለዛሬ ቪዲዮአችን መነሻ የሚሆነን አንድ ታሪክ ይሆናል ማለት ነው። እንግዲህ ሁለት ተማሪዎች ነበሩ። አንድ አስጠኒ ተቀጥሮላቸው ያ አስጠኒያቸው እነኚህ ልጆች እንዲያስጠና ተቀጥሮ ሁል ጊዜም ያስጠናቸዋል ማለት ነው። ሁለት ልጆች ናቸው። ከሁለቱ አንዱ ሁል ጊዜ ሰዓት ያከብራል፣ አይቀርም፣ በአግባቡ መጥቶ ይከታተላል። አንደኛው ደግሞ እንደው አልፎ አልፎ ብቻ እየመጣ የሚከታተል ተማሪ ነበረ። ሁለቱም በተመሳሳይ ክፍል የሚማሩ ተማሪዎች ናቸው። ነገር ግን ልክ እነኚህ ልጆች ሄደው ፈተና ተፈትነው ሲመጡ ያኛው አልፎ አልፎ ክላስ ለጥናት የሚመጣው ተማሪ የተሻለ ውጤት ያመጣል። ያኛው ሁሌ የሚከታተለው የማይቀረው ማያረፍደው ፊት ለፊት እየተቀመጠ በትክክል አስጠኒውን የሚያዳምጠው ተማሪ ደግሞ ውጤቱ ዝቅ ይላል ማለት ነው። ታዲያ በዚህ ሁኔታ የተበሳጨው ይህ ተማሪ እኔ ሁሌ እየተከታተልኩኝ አንድ ቀንም ቀርቼ አላቅም፣ አንተ ስታስጠና እከታተላለሁ፣ አላረፍድም፣ ነገር ግን ውጤቴ ከሱ ያነሰ ነው፣ እሱ የተሻለ ውጤት አምጥቷል፣ ያረፍዳል፣ ሁል ጊዜ አይመጣም፣ እዚህም መጥቶ በአግባቡ መከታተሉን እጠራጠራለሁ፣ ስለዚህ እንዴት እሱ ሊበልጥ ይቻለ ብሎ ያጉረመርማል ማለት ነው። በዚህ ሰዓት ይህ አስጠኒያቸው በደንብ ትክ ብሎ አስተውሎ ያያቸው ስለነበር ይህንን ልጅ በሌላ ምሳሌ ሊያስተምረው ፈለገ ማለት ነው። ሁለት ሰዎች ነበሩ። ሁለቱም ወደ ሩቅ አገር በስደት ላይ እያሉ መንገድ ላይ በጣም የውሃ ጥም ይበረታባቸዋል ብሎ ይነግረዋል። ታዲያ እነኚህ ሰዎች እየተጓዙ እያሉ ከኋላና ፊት ነበር የሚጓዙትና ከፊት የሄደው ሰውዬ በጣም በውሃ ጥም እየደከመ ሲሄድ የግድ ውሃ መፈለግ ግድ ሆነበትና ውሃ በአካባቢው ሲፈልግ ውሃ ያገኛል። ነገር ግን ያ ውሃ በጣም ጥልቅ የሆነ ጉድጓድ ውስጥ ስለሆነ ያንን ውሃ ቀድቶ መጠጣት አልቻለም። ስለዚህ እንደምንም ብሎ ቀድቶ የሚጠጣበትን ዕቃ ይፈልጋል። በመጨረሻም የሆነ ባልዲ ያገኛል ማለት ነው። ነገር ግን በዛ ባልዲ አሁንም ውሃውን መቅዳት አልቻለም። ምክንያቱም ጉድጓዱ በጣም ጥልቅ ስለነበር ያንን ውሃ መቅዳት አልቻለም። አሰበ፣ ብዙም መፍትሄ ሊመጣለት አልቻለም። ስለዚህ ጥሎ ይሄዳል ይለዋል። ሁለተኛው ተጓዥ ከኋላ ይመጣል። እሱም በውሃ በጣም ስለተጠማ ውሃውን ይፈልጋል። እንደተለመደው እዛ አካባቢ ላይ ጥልቅ ጉድጓድ ውስጥ ያለ ውሃ ያገኛል። ያንን ውሃ ቀርቶ ለመጠጣት ባልዲ ፈልጎ ባልዲ ቢያገኝም እንደነገርኳችሁ ጉድጓዱ በጣም ጥልቅ ስለነበር ያንን ውሃ ቀርቶ መጠጣት አልቻለም ማለት ነው።
ስለዚህ ጥሙ በጣም ስላየለበት የግድ ያንን ውሃ ማለፍ አልፈለገም። እንደምንም ብሎ እዛው አካባቢ ያንን ውሃ በባልዲ የሚያወጣበትን ቴክኒክ ፈለገ፣ አሰበ፣ ተመራመረ። እልፍ ብሎ ዝቅ ብሎ ሲያይ ሐረግ ያገኛል ማለት ነው። ስለዚህ ያንን ሐረግ አምጥቶ እንደገና ቀጣጥሎ ሰርቶ በዛ በሐረግ ባልዲውን አስሮ ወደ ታች ባልዲውን ለቆ በባልዲው ውሃውን ቀድቶ አወጣ፣ ጥሙንም አረካ ይለዋል። ስለዚህ ሁለቱም ተጓዦች እኩል ተጠምተዋል። ነገር ግን ሁለቱም ተጓዦች አንድ አይነት ውሃ ነው ያገኙት። አንድ አይነት ችግር ነው የገጠማቸው፣ ጉድጓዱ ጥልቅ መሆኑ። ስለዚህ ያንን ውሃ ግን የሁለተኛው ተጓዥ እንደምንም ብሎ አውጥቶ ጠጥቶ ጥሙን አርክቶ ጉዞውን ቀጥሏል ይለዋል። ስለዚህ ከዚህ ታሪክ እንደምትማረው እንግዲህ ሁለቱም አንድ አይነት ጥም ነበረባቸው። ሁለቱም አንድ አይነት ችግር ገጠማቸው ጥማቸውን እንዳያረኩ። ነገር ግን ያኛው እንደምንም ብሎ ያንን ውሃ የሚያወጣበትን ሌላ መፍትሄ ፈልጎ ያንን ውሃ አውጥቶ ጠጥቶ ጥሙን አርክቶ ሄዷል። ስለዚህ ከነኚህ ከሁለቱ በትክክል የተጠማው የቱ ይመስልሃል? የመጀመሪያው ነው ወይስ ሁለተኛው ነው ብሎ ይጠይቀዋል። ይህም ተማሪ አይ ሁለተኛው ነው በትክክል የተጠማው፣ ምክንያቱም በትክክል ባይጠማማ ኖሮ እንደዛ እንደመጀመሪያው ጥሎ ይሄድ ነበር። በግድ ሌላ ቴክኒክ ፈልጎ ያንን ውሃ ለማውጣት ያደረገው ተጋድሎ የሚያሳየው ውሃ በትክክል እንደጠማው መሆኑን ነው። ስለዚህ ትክክለኛው ውሃ የተጠማው ሁለተኛው ነው ብሎ ይመልስለታል ማለት ነው። በዚህን ሰዓት አስጠኒውም አየህ ትክክል ነህ፣ አንተና የዚህ ልጅም ትልቁ ችግር ወይም ልዩነት ይሄ ነው፣ ሁለታችሁም እኩል አልተጠማችሁም ማለት ነው ብሎ መለሰለት ይባላል። እንዴት ብሎ ቢለው በትክክል ስትመጣ ወደ እኔ ስትመጣ ዓላማው ኖሮክ የሆነ ነገር ለማወቅ ፈልገ ቢሆን የመጣኸው በትክክል ተመዘግባለ። ሬጂስተር ያረከውን ደግሞ ደጋግመ ስታነበው በደንብ አድርጎ ይገባህ ነበረ። ስለዚህ ያ ልጅ አርፍዶ ቢመጣም እየቀረ አንዳንድ ጊዜ ቢመጣም በመጣ ቀን ግን ትክክለኛ ዓላማውን አውቆ ትክክለኛውን የሚፈልገውን ነገር እያገኘ እየሄደ ነበረ። ለዚህም ነው ውጤቱ ካንተ የተሻለው ማለት ነው። ስለዚህ ሁሌ መመላለስ ብቻውን፣ ሁሌ ፊት ለፊት መቀመጥ፣ ሁሌ እኔም ማግኘቱ ብቻ መፍትሄ ሊሆን አይችልም። ውጤትህን ለማሻሻል ትልቁና ዋነኛው የሚያስፈልገውን ነገር ረስተሃል። ትልቁና ዋነኛው የሚያስፈልግህ ነገር ዓላማህን ማወቅ እና የምትፈልገውን ነገር አውቀህ ወደኔ መምጣት ነበረብህ ብሎ አለው ይባላል። ውድ የዚህ ቻናል ተከታታዮች ከዚህ ታሪክና ከነኚህ ከሁለት ተማሪዎች እንደምትማሩት እንግዲህ ሁል ጊዜ ክላስ አቴንድ ስላደረግን ሰዓታችንን አክብረን ስለመጣን ፊት ለፊት አስተማሪው ሲያስተምር ስለተቀመጥን የገባን ከመሰለን ስተት ሊሆን ይችላል ማለት ነው። ለዚህም ነው አንዳንዴ አይመጡም፣ እንደውም ውጪ ላይ ነው ሲዞሩ የምናያቸው፣ ወይ ደግሞ የሆነ ጌም ነገር ሲጫወቱ እናያቸዋለን ውጪ ላይ። ነገር ግን ውጤታቸው ጥሩ ነው የምትሏቸው ጓደኞች ሊኖራችሁ ይችላል። እነኛ ልጆች እንግዲህ በትክክል በመጡ ጊዜ የሚፈልጉትንና የሚያስፈልጋቸውን ነገር ተመግበው የሚሄዱ ሰዎች ናቸው ማለት ነው። በአንድ ዲፓርትመንት ወይም ደግሞ በአንድ ፊልድ ላይ ስንማር ብዙ አይነት ኮርሶች ልንማር እንችላለን። ነገር ግን ከዛ ሁሉ ኮርስ ውስጥ እኛን ለህይወታችን ጠቃሚና በጣም ነገር ሊያሻግረን የሚችሉት በጣም ጥቂቶች ሊሆኑ ይችላሉ። በአንድ ቻፕተር ውስጥ ብዙ ሰብ ቶፒኮች ሊኖሩ ይችላሉ። ከዛ ሰብ ቶፒኮች ውስጥ ግን በትክክል ፈተና ላይ የሚመጡት ምናልባት የተወሰኑት ሰብ ቶፒኮች ሊሆኑ ይችላሉ ማለት ነው። ለዚህ ሁልጊዜም ክላስ ስንገባ የትኞቹ ሰብ ቶፒክ ላይ ፎከስ አድርገን በደንብ ማዳመጥ እንዳለብንና ከእያንዳንዱ ቻፕተር ላይ ምን ማወቅ እፈልጋለሁ ብለን ለራሳችን ቃል ገብተን ወደ ክላስ የምንገባ ከሆነ በእርግጠኝነት ውጤታችን የማይሻሻልበት ወይም ደግሞ ማንኛውም ትምህርት የማይገባን ሚስጥር የለም ማለት ነው። ምክንያት ሊኖር አይችልም ማለት። ስለዚህ ሁልጊዜም ቢሆን በትምህርታችን ላይ ሰክሰስፉል ለመሆን ወይም ደግሞ ውጤታማ ለመሆን ትልቁን ስዕል መመልከት እንዳለብን እዚህ ታሪክ ላይ ከነኚህ ከሁለት ተማሪዎች እንረዳለን ማለት ነው። በህይወትህ ትልቁን ስዕል ወደ ፊት ለፊት የምትመለከት ከሆነ ምክንያታዊ ነህ። ምክንያታዊ የሆነ ሰው ደግሞ የሚሰራውን ያውቃል። የሚሰራውን የሚያውቅ ሰው ደግሞ ነገ
በዛ ነገር አፕላይ አድርጎ ሲጠቀምበት እናያለን ማለት ነው። የብዙ ተማሪዎች ልዩነትም ትልቅ ስዕል የላቸውም፣ ወይም ደግሞ የሚፈልጉትን ነገር በትክክል አውቀው አይደለም የሚመላለሱት። ዝም ብለን በመመላለስማ ምንም አዲስ ነገር ልንጨምር አንችልም ማለት ነው። ስለዚህ ውድ የቻናላችን ተከታታዮች እዚህ ታሪክ ላይ እንደምትማሩት ሁልጊዜም ወደ ክላስ ስንመጣ በትክክል ከእያንዳንዱ ሰብ ቶፒክ ስር ምንድነው ማወቅ ያለብን ብለን አቅደን በትክክል የምንመጣ ከሆነ ማንኛውንም ነገር ኢዚሊ አንደርስታንድ አድርገን ውጤታችንን ልናሻሽል እንችላለን ማለት ነው። ስለዚህ ሁሌም ትልቁን ስዕል ይኑራችሁ። ትልቁ ስዕላችሁ ደግሞ ህልማችሁ እንደሆነ ማወቅ አለባችሁ ማለት ነው። ለምንድነው መማረው? ሁልጊዜም ስናስተምር በእያንዳንዱ ሰብ ቶፒክ ስር ወይም ደግሞ በእያንዳንዱ ቻፕተር ስር ኦብጀክቲቭ ጀነራል ኦብጀክቲቭ እንደ ስፔሲፊክ ኦብጀክቲቭ ብለን እናስተምራለን። ወይም ደግሞ ኮርስ አውትላይኑ እንደዛ ብለን እንድናስተምር ይፈልጋል። ዓላማ የሌለው ጉዞ ሚኒንግለስ የሆነ ጉዞ ነው ማለት ነው። ስለዚህ እኛም ልክ እያንዳንዱ ቻፕተርስ የራሱ የሆነ ኦብጀክቲቭ እንዳለ ሁሉ እኛም ለምንማረው ትምህርት ለምንሰራው ስራ ትክክለኛ ዓላማ ካለን ለዓላማችን እስከ መጨረሻው ድረስ ፋይት ማድረግ ካለብን ፋይት ስለምናደርግ መጨረሻ ላይ ሰክሰስፉል ማንሆንበት ምንም ምስጢር የለም ማለት ነው። የሁለቱ ሰዎች ዓላማ ውሃ ማግኘት ነበረ። ያኛው የመጀመሪያው ሰው ዓላማው በትክክል አልገባውም። ትንሽዬ ኦብስታክል ያችን ውሃ የሚያወጣበት ትንሽ ነገር ማሰብ አቅቶት ከነጥሙ ሲጓዝ ሲደክም ታዩታላችሁ። ያኛው ግን የግድ ጥሙን ማርካት ትክክለኛው ትልቁ ስዕሉ ወይም ደግሞ ትልቁ ኦብጀክቲቭ ስለነበረ የሚችለውን ሁሉ አድርጎ ጥሙን እንዳረካና ያኛው ሲያዘግም የዋለውን መንገድ በፍጥነት አልፎት እንደሚሄድ ሁሉ እኛም ክላስ ስንገባ ሁሌም ትክክለኛውን ስዕል፣ ትክክለኛውን ኦብጀክቲቭ፣ ትክክለኛውን ጎል ሴት አድርገን በጎላችን የምንሄድ ከሆነ በእርግጠኝነት ውጤታማ ልንሆን እንችላለን ማለት። ስለዚህ ሁልጊዜም ትልቁን ስዕል ተመልከት የሚል መልእክት አስተላልፋለሁ። ትልቁ ስዕላችሁ ደግሞ ህልማችሁ ነው። ህልማችሁን ሴት አድርጉ። በህልማችሁ መሰረት የምትጓዙ ከሆነ ደግሞ ማንኛውንም ነገር ማሸነፍ ትችላላችሁ የሚል መልእክት አለኝ። ከቪዲዮአችን አሪፍ ቁም ነገር እንደተማራችሁ አንጠራጠርም። ቪዲዮአችንን ከወደዳችሁት ላይክ አድርጉ። ሌሎች ጓደኞቻችሁ የሚጠቀሙ ከፈለጋችሁ ደግሞ ሼር በማድረግ አዳርሱት ለማለት ወዳለሁ። አሁንም ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ እንድትወጡ በአክብሮትና በታላቅ ትህትና እጠይቃለሁ። አመሰግናለሁ።